ሁሉም ደደብ እየመጣ ይበነጫል እኔ ላይ ቢያረኩ ያስተምረኝ ይሞክራል እዚህ እየመጣ አንድ እኮ የሚያውቀው ነገር የለም። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬስ ጉድ ያሰኛል። በእውነት በጣም የሚገርም ነገር ነው። የጃኒና የአዶናይ ጉዳይ መጨረሻው መለያየት ሆኗል። በጣም በሚገርም ሁኔታ፣ በጣም በሚያሳዝን ሁኔታ ይሄን ነገር የጠበቀው ሰው ሁሉ የለም። ምክንያቱም እንክብካቤስ እንደ አዶናይ ነው። አቤት ወንዶች ከአዶናይ እንክብካቤ ተማሩ። እንዲህ ነው እንጂ ሚስትን መንከባከብ። ዋው ሲያስቀኑ። በቃ ያልተባለለት ፍቅር፣ ይሄ ፍቅር ያልተባለለት ዘፈን ብቻ ነው ያልተዘፈነለት እንጂ ያልተባለለት የለም። ውጭ ስለኖረ ነው እንክብካቤ ስለ ሴት ልጅ እንዴት መያዝ ያለበት እንክብካቤ የተማረው። ጆን ዳንኤል እንደዛ እንዳልተጫወተባት ዳንኤል አዶናይ የፍቅር ጥግ አሳያት። እንክብካቤ ጥግ ድረስ ነው። ዋው ሲያስቀኑ። በጣም ብዙ ነገር ነው የተባለለት። በስተመጨረሻ ግን ይሄ የተባለለት ፍቅር የት ይደርሳል የተባለለት ፍቅር በመለያየት መቋጨቱ በጣም የሚያሳዝን ነገር ነው። እንግዲህ መጀመሪያ ሰሞኑን እንዳለ ሲወራ ነበር ነገራችን ላይ። እኔ ግን ነገሩ ሳይረጋገጥ እንዴት ይዤ እመጣለሁ እስቲ እውነት ነው ወይ ወደሚለው ነገር እንትን እየፈለኩ ነበር። እውነታ ነገር እስቲ ትክክል ነው ወይ የሚለው። አሁን ግን ትክክል መለየታቸው የሆኑ ነገሮችን ነጥብ አለ። መጀመሪያ የተወራው ከትላንት ወዲያ ሲወራ የነበረው አዶናይ ቲክቶክ ላይ ከአዶናይ ጋር የሰራችውን ቪዲዮ አዶናይ ቲክቶክ ላይ ያለው ማለት ነው። አዶናይ ከገጹ ላይ የጃኒን ፎቶ ቪዲዮ ከሷ ጋር የሰራውን ቪዲዮ እንዳለ ሙሉ ለሙሉ ድምጥማጡን አጥፍቶታል። አዶናይ ቲክቶክ ላይ ቢገቡ ምንም ጃኒ የሚል ነገር ምንም ነገር የለም። በጣም በሚያሳዝን ሁኔታ አጥፍቶታል ማለት ነው። ብዙ ጊዜ እንደዚህ አይነት ባህሪ የሚታየው በአርቲስቶች ነው። ለነገሩ አዶናይም አርቲስት ነው። አርቲስቶች የመጀመሪያ ስራቸው ሲለያዩ ኢንስታግራማቸው ላይ ፎቶአቸውን ዲሌት መደራረግ ነው። እስካሁን አንድ አርቲስት ብቻ ነው ከሚስቱ ጋር ተለያይቶ ፎቶዋን ዲሌት ያላረገ። እሷ ሙሉ ለሙሉ ከሱ ጋር ያላትን ቪዲዮ ዲሌት አድርጋለች። እሱ ግን ስቲል እስካሁን ድረስ ኢንስታግራሙ ላይ ተስፋ አለው መሰለኝ፣ ተስፋ አለኝ አንድ ቀን እያለ ነው መሰለኝ እየጠበቀ ነውና ብዙ ጊዜ አርቲስቶችም ተለያዩ፣ ተጣሉ፣ እንደዚህ ሆኑ የምንለው ኢንስታግራማቸው ላይ በሚያጋሩት መልእክት ነው፣ ወይ በሚያጠፉት ወይ በሚጽፉት ብቻ በሆነ ወይ ስቶሪ ላይ በሚያደርጉት ምናምን። አሁን አዶናይ ቲክቶክ ላይ ያለውን ቪዲዮ እንዳለ አጥፍቷል። ጃኒ ደግሞ ባጋጠማት በቪዲዮዎች ላይ ምናምን የምትናገረው መልእክቶች የምትሳደበው የእንትን ስድብ ማለት ነው። ትክክል ስም ጠርታ ሳይሆን የአሽሙር ንግግሮችን በአጠቃላይ ሙሉ ለሙሉ ለአዶናይ መልእክት እያስተላለፈች እንደሆነ ይታወቃልና እንደውም ጆን ዳንኤል እና የሆነ ልጅ ላይቭ ላይ እየተጫወቱ ከታች ገብታ ልጁ እንደ ስመኝ ገብሩ መጣጩ ምናምን ሲል ተው እረፍ፣ እንደዚህማ እንዳትላት ጃኒ ሰላም ነሽ እንዴት ነሽ ምናምን እያለ ጆን ዳንኤል እንደውም ለመመለስ ራሱ የሆነ ጥረት ሲያደርግ ነበር። ፍቅሩ አልወጣለትም መሰለኝ። በስተመጨረሻም ግን ከጆን ዳንኤል ጋር የምትቀጥል ይመስለኛል ዝም ብዬ ሳስበው። ከጆን ዳንኤልም ፍላጎት አለው ከጃኒ ጋር ተመልሰው ሁለቱ አንድ ላይ ይሆናሉ ብዬ ተስፋ አደርጋለሁ። አዶናይ ግን በቃ የአዶናይ ነገር ያከተመ ነገር ነው። እኔ ከአዶናይ ጋር ተመልሰው አንድ ላይ ይሆናሉ ብዬ አልገምትም። ለምን አዶናይ በቃ ይሄ አይቶ ቁርጥ አድርጎለት ወይ በካራቴ መታው ሊሆን ይችላል አላቅም፣ ቁርጥ አድርጎለት ሙሉ ለሙሉ ነው ቪዲዮውን ያጠፋው። ስለዚህ ወንድ ልጅ ደግሞ እንደዚህ አይነት እርምጃ ከወሰደ በኋላ ተመልሶ ወደዛ ነገሮች ውስጥ ይገባል ብዬ አላስብም። ስለዚህ የአዶናይና የጃኒ ጉዳይ ፍጻሜው እዚህ ጋር ተቋይቷል በሚያሳዝን ሁኔታ። ነገ ከነገ ወዲያ የሚሆነውን ነገር እንግዲህ እናያለን። ግን በጣም ታሳዝናለች በእውነት። በሷ አዶናይ ብዙ ነገር ሰርቷል። አብዛኞቹ ቲክቶከሮች እንደውም አላቀረቡትም። አሁን ነው አዶናይ በጣም በሚሰራው ስራ በራሱ ቡሽነት ነው እንጂ ብዙዎቹ እንትን ያሉት። ማንም ሰው አዶናይ ብሎ ከአዶናይ ጋር የመጣ ሰው የለም፣ ከአዶናይ የተጠጋ የለም፣ ከአዶናይ ጋር ቪዲዮ የሰራ ሰው የለም። እንደውም እሱ ራሱ ነው ገፍቶ፣ በጣም ደፋርና ጎበዝ ስለሆነ ገፍቶ እላያቸው ላይ እየወጣ የሚሄድባቸው እንጂ ብዙዎቹ አላስጠጉትም። ግን ቲክቶከሮቹም አንዳንድ ጊዜ አያስጠጉም ይመስለኛል። ግን ከዛ መሃል ላይ ግን ያው ጃኒ ነች ያስጠጋቸው። ከጃኒ ጋርም ደግሞ ጥሩ ትውውቅን ሰርቷል። እንግዲህ ጃኒ ደፋርም ስለሆነች በጣም ጎበዝም ስለሆነች ወደ ሰዎችም እንግዲህ ታቀርበው ችሏል። አሁን እንኳን ችግር የለውም፣ ሰዎች እሱን ይከተሉታል እንጂ ሰዎችን የሚከተልበት ምንም አይነት ምክንያት የለውም። በጣም በሚገርም ሁኔታ
ፎሎወሩም ሄዷል፣ ታዋቂነቱም ሄዷል። ስራውም የሚሰራቸው ስራዎች ሰዎችን የሚያበረታታበት መንገድ በጣም የሚገርምና የሚያስደንቅ መንገድ ነው። ሁለተኛ መኪናውን እንግዲህ ለሱራ ደግሞ አሁን ሊገዛ ተፍተፍ እያለ ነው። በዚህ አጋጣሚ በእናታችሁ ፎሎ አድርጉትና መኪና ሁለተኛ መኪና ለመግዛት ተፍተፍ እያለ ነው። 2 ቀን ነው። በ2 ቀን ውስጥ 1 ሚሊዮን ተብሏልና ይሄን ነገር እኔ ሄጄ በእውነት አንደኛ ነው ሄጄ ነው ገና ሰዎቹ ልክ ወስነናል ስራው ተጀምሯል ሲሉ ነው ሄጄ ፎሎ ያደረኩት። እባካችሁ ፎሎ አድርጉና መኪናው ሁለተኛ መኪና ለማሸለም ተፍተፍ እያለ ነው እና የሚሰራው ስራ በጣም 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 የሚገርም ነው። በቲክቶክ ላይ በጣም ጎበዝ የሚላቸውን ሰዎች ከስር እያነሳ እያበረታታ አግዟቸው ባካችሁ እያለ ፎሎ አድርጓቸው 100,000 200,000 እናስገባቸው እያለ በጣም የሚያበረታታ ልጅ ነው። እንግዲህ እስከዛሬ ድረስ አልፈጸመውም ወይ ደግሞ አላረገውም ወይ ደግሞ ቆየ ብዬ የማስበው የነጻነት ነው። ነጻነት ዘፈን በቅርብ ጊዜ ታዋቂ ያደርግሻለሁ፣ በቅርብ ጊዜ ዘፈን ታወጫልሽ ምናምን ብሎ በጣም ብዙ ነገር ያደረገላት፣ ብዙ ከበር ያደረገላት። በእርግጥ አሁንም ስቲል በሱ እጅ እንዳለች ያው በቪዲዮዎች አካባቢ ትታያለችም እንትን ትላለችም። ግን እስከዛሬ በዛ በሰዓቱ ባወራበት ሰዓት ላይ እስከዛሬ ትቆያለች ብዬ አላስብም ነበር። ዘፈን ታወጣለች አሁን በቅርብ። እኔ ጆሮዬን ጠረግ አድርጌ እየጠበቅኩ ነበርና የእሷ ብቻ ነው ዘፈን የቆየው እንጂ እንደውም እሷን አዘፈናለሁ ብሎ ለራሱ ዘፈን አወጣ። እንዴት ከነፂ የእሷ ዘፈን ይወጣል ብሎ ከእሷ ቀድሞ ዘፈን ያወጣል እየተባለ ራሱ ትንሽ ሰዎች መነጋገሪያ ሲያደርጉት ነበርና በጣም ይገርማል። ለማንኛውም የአዶናይና የጃኒ ጉዳይ ፍጻሜው በጣም በጣም ያሳዝናል። መጨረሻስ ጃኒ እጣ ፋንታዋ ከማጋ ይሆን? ይሄንን ጉድ ብቻ እናያለን። ፍጻሜው ከማጋ ይሆናል። እንግዲህ ጆን ዳንኤልም ከሷ ጋር ነበር። እሷን ትቶ ሄዶ ወልዷል። ወልዶም የልጁን ስም አያውቅም ነበር። በግድ በተከታዮቹ ምክንያት እንዴት የልጅን ስሙንማ ማወቅ አለብህ፣ በቃል መሸምደድ አለብህ ብለውት ጨቅጭቀውት የልጁን ስም በቃሉ ይዟል። ቀለል ያለ ስም ብሎ እንደውም ላዮን ብሎታል። አሁን እንግዲህ ጃኒ ተመልሳ ከጆን ጋር ትሆናለች ወይስ ከአዶናይ ጋር ግን ታረቃለች የሚል ግምት የለኝም። ምክንያቱም በጣም እንትናቸው የተራራቀ ነው። አንዳንድ ጊዜ በርግጥ የማትገምቱ እሷ አንድ ላይ ሊሆን ይችላል። ምናልባት አርግዛም ከሆነ ያው አርግዛለችም እየተባለ ነው። በትክክል አርግዛም ከሆነ ምናልባት ያ ነገር አንድ ላይ ሊያደርጋቸው ይችል ይሆናል። አላቅም። እስቲ የምናየውን ጉዳይ ይሆናል። ግን እየተናገረች ነው። አሁን እየተሳደበች ነው። ስም አልጠቀሰችም። በአሽሙር ግን እየተናገረች ነው ያለችው። ብዙዎቹም ደግሞ ይሄን ነገር ማድረግ የለብህም እሷ ነች ለዚህ ያበቃች፣ ብዙ ቲክቶከሮች አላስጠጋ ብለው እሷ ነች ያስጠጋች፣ እንደዚህ ያስጠጋን ሰው እንዴት ትከዳለህ? እንክብካቤ በአንተ ያምራል ስንል እሷንም ጣልካት ወይ ምናምን እየተባለ ነው። የጀርመኗ ልጅ ግን ቆንጆ ነች። ያስኮበለለችው ሹራቡን ይዛበት ጀርመን የገባችው ልጅ በጣም ቆንጆዬ ልጅ ነች። ምንም ጥርጥር የሌለው ነው። እና ለማንኛውም እንግዲህ የጀርመኗ ቆንጆ ያጣፍጥልሽ፣ ጃኒም ደግሞ ጣፋጩን ፈጣሪ ይስጥሽ፣ ለኔም ይስጠኝ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ያያዞላ ያያዞላ ያያዞላ